በዚህ የስልጠና ክፍለ ጊዜ የምንመለከተው የቮይድ ቢል ፊቸርን ይሆናል። ወደዛ እንሄዳለን። ቮይድ ቢል ምንድን ነው የሚለውን ትንሽ ላውራ። የቢል ሴልስ ክለርኮቻችን ዊንዶ ሴልስ የሚያከናውኑት ማለት ነው። በተለያየ ምክንያት ስህተት ቢፈጠር በሽያጭ ጊዜ ለምሳሌ አንድ ደንበኛ ስሙ አበበ ቶሎሳ የሚባል መጥቶ ከከፈለ በኋላ አይ በስህተት ነው የተሰጠኝ እንትን የተሳሳተ ሰው ነው የኔ አይደለም ቢል እና በእርግጥም ምናልባት ቢል ሴልስ ክለርኳ ተሳስታ ያስገባችው ቁጥር የሌላ ሰው ሆኖ የሌላ ሰው ሆነ ያስከፈለችው ክፍያ ያ ቮይድ መደረግ አለበት። ስለዚህ ያ እና ደግሞ ሌላም አይነት ሴናሪዎች ሊኖሩ ይችላሉ። በዚህ ብቻ አትገደቡ። ቮይድ በሚያስፈልግበት ሁኔታ ቮይድ ይደረጋል ማለት ነው። በኦሚስ ፕሮሰሱ ረዘም ያለ ነው። ለምን በጥንቃቄ መሰራት ስላለበት ደግሞም ቮይድ ማድረግ ከተጠያቂነትም አንግል ስለሆነ ማለት ነው። ነገር ግን ቮይድ መደረግ የሚያስፈልግባቸው ሁኔታዎች በሚከሰቱ ጊዜ እንዴት ነው ቢል ሴልስ ክለርኮቹ ቮይድ ቢል የሚጠይቁት የሚለውን እናያለን ማለት ነው። እንደምታዩት ሎጊን አድርጌ የገባሁት በመሰረት ዳቢ ደቹ በምትባል የቢል ሴልስ ክለርክ ባለሙያ ነው። አካውንቲንግ የሚለውን ትነካለች። ከዛ አጀስትመንት ጋር ትመጣለች። ቮይድ ቢል የሚለው ጋር ትመጣለች ማለት ነው። ይህንን ከማየታችን አንዴ በፊት እንድናየው አብረን የምፈልገው እንደ ምሳሌ አንድ የምንነሳበትን ደንበኛ እንድናይ ፈልጌ ነው። እስካሁን ድረስ የሸጠችው 19757 ከ29 ሳንቲም ነው። ቢል ኢሹ ትነካና አንድ ደንበኛ ለምሳሌ ቅሬታ አቀረበ። አሁን ከፍሎ የሄደ ደንበኛ ማለት ነው። ለምሳሌ ሽፈራው መኮንን ነው እንበል። ሽፈራው መኮንን ይሄ የኔ ቢል አይደለም፣ ሪሲቱ ላይ የሰጣችሁኝ ሽፈራው መኮንን የሚል ነው፣ ግን ስሜ እኔ አይደለም፣ ይሄ ኮዱም የኔ አይደለም ቢል ለምሳሌ ይሄንን ነው የነካሁት። ቮቸሩን መልሳ ለማየት ብትፈልግ ወይም ፕሪንት አድርጋ ስለሰጣችሁ ያንን ታያለሽ። ግን መልሰን ለማየት ቢያስፈልግ ሾው ኢንቮይስ የሚለውን በመጫን ዲቴይል ማየት ትችላለች። እንደምታዩት ሽፈራው መኮንን ይላል። ዋተር ኮኔክሽን ኮዱ ይሄ ነው። እንደምታዩት የከፈለው የወጠበጂ 2016 ዓመተ ምህረት የሰኔ ወር ማለት ነው። የሰኔን ከፍሏል። ጫምሳ ግንቦትን ከፍሏል። ኤብላ ደግሞ የሚያዚያን ከፍሏል ማለት ነው። የሶስት ወር ነው በአንድ ከፍሎ የሄደው። የሶስቱም ወር ስንት ነው? አንድ ላይ 3495 ብር ከ67 ሳንቲም። ቮቸሩን ሳይ ግን የሱ ኮድ እና የሱ ስም አይደለም። ሽፈራው አልባልም እኔ የተሳሳተ ኢንቮይስ ነው የተሰጠኝ፣ ለሌላ ሰው ነው የከፈልኩት ቢል ይሄ ቮይድ መደረግ አለበት አይደለም። ስለዚህ የምታደርገው ምንድነው? እንዳያችሁት የሶስት ወር ነው ሰውየው የከፈለው። ኮፒ ይሄን ዋተር ኮኔክሽን ኮድ ኮፒ ማድረግ ትችላለች፣ ወይም በእጇ ከኢንቮይሱ ላይ የምታየው ነገር አለ። ይሄን ኮፒ ታደርግና የኦሚስ ዋተር ኮኔክሽን ኮዱን ቅድም ወደ ማየት ወደ ጀመርነው አካውንቲንግ አጀስትመንት ቮይድ ቢል የሚለውን ትነካና ሪኩዌስት ቢል ቮይድ ታደርጋለች ማለት ነው። ልትጠይቅ ነው። አሁን ለምን አፕሩቭ የሚያደርጉላት ሌላ የመስሪያ ቤቱ ኃላፊዎች፣ የፋይናንስ ክፍል ኃላፊዎች ይኖራሉ፣ ወይም በዚህ በቢሊንግ ኤንድ ሪዲንግ ዲፓርትመንት ውስጥ ቢል ቮይድ ሲመጣ አፕሩቭ እንዲያደርጉ ኃላፊነት የተሰጣቸው ሌሎች ሰዎች ይኖራሉ። ሪኩዌስት ቢል የሚለውን ትነካለች። ከዛ እዚህ ጋር ቀኑ የዛሬን ቀን ባይ ዲፎልት ይይዝልናል። ሲስተሙ ሪኩዌስት ታይፕ የሚለውን ስትነካ ቮይድ የሚለውን ነው የምትመርጠው። ሁለት ያማርጥላታል። ቮይድ የሚለውን ትነካለች። ከዛ እዚህ የዋተር ኮኔክሽን ኮዱ ላይ ኮፒ ያደረገችውን ወይም መጻፍ ትችላለች። የደንበኛውን ትጽፍና ኢንተር የኮምፒውተሯን ኢንተር ኪቦርድ ትነካለች። ይመጣል። ሽፈራው መኮንን ትነካለች። ይሄንን ከዛ ሰርች የሚለውን በተን ትነካለች ማለት ነው። አሁን ሰርች ሲመጣ ሽፈራው መኮንን ውሚስ ሲስተም፣ ይህ ውሚስ ሲስተም እዛ መስሪያ ቤት ኢምፕሊመንት ከተደረገ ጀምሮ በውሚስ የከፈላቸው ቢል ዝርዝሮች በሙሉ ይመጣሉ ማለት ነው። ስለዚህ የትኞቹን ነው ቮይድ የምታደርገው የሚል ምርጫ ይመጣላታል ማለት ነው። ስለዚህ ይሄ ሰውዬ ቅድም እንዳየን የከፈለው የሰኔን ብቻ ሳይሆን ሰኔ ላይ ሲመጣ ከኤብላ ጀምሮ 50ን ጨምሮ ወጠበጂ ወር 3 ወር ሚያዚያ ግንቦት ሰኔ የሶስቱን ወር ነው አንድ ላይ የከፈለው ማለት ነው። ስለዚህ የሶስቱንም ወር ሰሌክት ታደርጋለሽ ማለት ነው። በአንድ ኢንቮይስ ውስጥ የሶስት ወር ስለከፈለ ሚያዚያ ግንቦት ሰኔ
ሶስቱን ሰሌክት ታደርጋለች። የአንድ ወር ብቻ ከሆነ ኢንቮይሱ ላይ የሚታየው የዛን አሁን አንዳንድ ሰው በየወሩ የሚከፍል እና ምንም የተጠራቀመ ውዝፍ ከሌለበት ሰኔን ብቻ ኢንቮይሱ ላይ የሚታየውን ወር ብቻ ነው የምትመርጠው ማለት ነው። ሶ ሰኔን ብቻ። ይሄ ሰውዬ ግን ኢንቮይሱ ላይ የሶስት ወር ስለሆነ በአንዴ የከፈለው ይሄንን ሶስቱን ትመርጣለች። ከዛ ወደ ታች ትወርዳለች ማለት ነው። ወደ ታች እንደወረደች እዚህ ጋር ሪኩዌስት ቮይድ ቢል የምትል በተናለች። እሱን ክሊክ ታደርጋለች። ከዛ ኖት ትጽፋለች። ኖት ላይ ፎር ዲስ ከስተመር አይ ሜክ ኤ ሚስቴክ ብላ ትጽፋለች። ወይም ሌላ በምታውቀው ቋንቋ በአማርኛም ይሁን በትግርኛ፣ በኦሮምኛም ይሁን በእንግሊዘኛ፣ በሲዳምኛም ይሁን በአፋርኛ ይሄንን ትጽፋለች። በምትችለው ቋንቋ ኖት ከጻፈች በኋላ ቮይድ ሪኩዌስት የምትጠይቅበትን ምክንያት ነው እዚህ ጋር የምትጽፈው። ከጻፈች በኋላ አታች ማድረግ የምትፈልገው ፎቶ ካለው ሌላ መረጃ ካለ አታች ይሄንን ክሊክ አድርጋ አታች ማድረግ ትችላለች። አታች የምታደርገው ፒኤንጂ፣ ጄፒጂ እና ፒዲኤፍ ፎርማት የሆኑትን ፎቶ እና ፒዲኤፍ ፎርማቶችን ነው። ማክሲመም 10 ሜጋባይት ግን ኖት ጽፋ ሰሚት ታደርጋለች ማለት ነው። ሶ ምን እያደረገች ነው? አሁን ጥያቄ እያቀረበች ነው። ቮይድ ሪኩዌስት እያቀረበች ነው ማለት ነው። ሪኩዌስቷን የቱ ጋር ማየት ትችላለች? እዚሁ አሁን ቅድም ሪኩዌስት ቢል ቮይድ የሚለውን የነካቸው አይደለ? እዚህ አካውንቲንግ አጀስትመንት ስር ቮይድ ቢል ስር አሁን ደግሞ ሪኩዌስቱን ለመከታተል ኃላፊዎች አፕሩቭ ያርጉት አያርጉት እዚህ ጋር ቮይድ ቢል ሪኩዌስት ሊስትን በምትነካበት ጊዜ እንደምታዩት ጁን 22 ዛሬ ነው። በዚህ ሪፈረንስ ቪቢአር ሪፈረንስ 75 ይዞ የዋተር ኮኔክሽን ኮድ የከስተመር ኦልድ ኮድ የድሮ ሲስተም የነበረው መስሪያ ቤት ስለሆነ የድሮ ሲስተም ላይ የደንበኛው ኮዱን እና ሪኩዌስት ጠየቀው ደግሞ ቮይድ ነው። ማናት የጠየቀችው? መሰረት ዳቢ ደቹ የምትባለው ቢል ሴልስ ክለርካችን ሽያጭ ባለሙያ ናት። ስታተሱ ምን ላይ ነው? ከሚትድ ስታተስ ላይ ነው ያለው ማለት ነው። አሁን እሷ ሪኩዌስት ጠይቃለች፣ ደንበኛው ቁጭ ብሏል። ስለዚህ ኃላፊ አፕሩቭ ማድረግ አለበት ይህንን ሪኩዌስት አይቶ ማለት ነው። ስለዚህ መሰረት ዳቢ ትውጣና አሁን ደግሞ እንደ ኃላፊው ሆነን እናያለን ማለት ነው። ኃላፊው አቶ ዳባ ነው። ዳባ ይህንን ይገባና በራሱ ካውንቲንግ ይሄዳል፣ አጀስትመንት ይሄዳል፣ ቮይድ ቢል የሚለውን ይነካል። ቮይድ ቢል ሪኩዌስት ሊስቱን ነው የሚያየው ማለት ነው። ሶ ሲያይ በዛሬ ቀን የተጠየቁ እዚህ ጋር አሉ። እንደምታዩት እዚህ ፔጅ ላይ አቶ ዳባ ፊልተር የሚያደርግበት ፊቸር አለ። ወይም እዚህ ጋር በዋተር ኮኔክሽን ኮድ ሰርች ማድረግ ይችላል ማለት ነው። ስፔሲፊክ ዋተር ኮኔክሽን ኮዶችን ደንበኞችን ማለት ነው። መልካም ሶ ይህንን ያያል። ከመሰረት ዳቢ የተነሳ ሰሚት ሪኩዌስት ላይ ያለ ክሊክ ያደርገዋል። ሮውን ክሊክ እንዳደረገ ሂስትሪ እዚህ ጋር ማየት ይችላል። መሰረት ዳቢ ምሳ ሰዓት 12 ሰዓት ከ28 ቀን 6 ሰዓት ከ28 ላይ የጻፈችውንም ኖት እዚህ ጋር ያል ፎር ዲስ ከስተመር ብላ ሰሚትድ የሚለው ወይም እዚህ ዲቴይል ውስጥ ሪኩዌስት የሚለውን ክሊክ በሚያደርግበት ጊዜ ዲቴይል ማየት ይችላል። ያው መሰረት ዳቢ የጻፈችው ኖት አለ። ሪኩዌስት ዴት ዛሬ ሰኔ 15 ነው። ቶታል አማውንት ደንበኛው ይህን ያህል ብር ከፍሏል። እንደምታዩት ሰሌክት ደንበኛው የከፈለው የሶስት ወር ስለሆነ ሪቨርስም ቢል ቮይድም ሪኩዌስት የተጠየቀለት ለሶስት ወር ነው። የሶስት ወር ስለሆነ ይሄንንም ያያል አቶ ዳባ። ከዛ በኋላ ዲክላይን ማድረግ የሚገባው ከሆነ አይቻልም የሚል ከሆነ ዲክላይን ሪኩዌስት የሚለውን በተን ነክቶ ዲክላይን የሚያደርግበትን ኖት ከጻፈ ሪዝን ከጻፈ በኋላ ሰሚት ብሎ ዲክላይን ማድረግ ይችላል። ይህንን ቮይድ ቢል አልቀበልም ማለት ይችላል። ወይም ደግሞ አግባብነት ያለው ጥያቄ ከሆነ እሱን ገምግሞ አፕሩቭ ሪኩዌስት የሚለውን በተን ይጫናል። ከዛ በኋላ ዲስ ቮይድ ቢል ሪኩዌስት has been analyzed and approved የሚል አቶ ዳባ የትኛውንም አይነት ቋንቋ ተጠቅማችሁ ኖት መጻፍ ይቻላል። ስለዚህ አቶ ዳባ በእንግሊዘኛ ይህንን ኖት ከጻፉ በኋላ ሰሚት ያደርጋሉ። which is approve አደረጉት ቢል ቮይዱን ማለት ነው። መልካም ፕሩፍ ካደረጉት በኋላ አሁን ሁለት አይነት ሴናሪዮ አለ። እቺ ቮይድ ቢል የምትለዋ በተን በፐርሚሽን ነው የምትመጣው። አንዳንድ መስሪያ ቤቶች ምን ያደርጋሉ? ቮይድ ቢልን መልሰው
መልሰው ለቢል ሴልስ ክለርኳ በመስጠት ዋንስ አፕሩቭ ከተደረገ በኋላ ቢል ሴልስ ክለርኳ ራሱ ቮይድ ቢል እንድታደርግ ይፈቅዱላታል ማለት ነው። አቶ ዳባ አፕሩቭ ብቻ ያደርጋሉ። ራሷ ቢል ሴልስ ክለርኳ ቮይድ ቢል የምትለውን እሱን ሴናሪዮ እኔ አቶ ዳባ አፕሩቭ ካደረጉ በኋላ የጠየቀችው ማናት? መሰረት ናት። ሶ መሰረት ተመልሳ አካውንቲንግ ጋር አጀስትመንት ጋር ቮይድ ቢል ጋር መታ ቮይድ ቢል ሪኩዌስት ሊስት ጋር በመምጣት አሁን እንደምታዩት አፕሩቭድ እንደሆነ ስታተሱን ታያለች። ኦኬ አፕሩቭ ከሆነ በኋላ መሰረት ቮይድ ማድረግ ትችላለች ማለት ነው። ስለዚህ ይሄ ፐርሚሽን ይሰጣል። መስሪያ ቤቶች የእናንተ ውሳኔ ነው ማለት ነው። አንዳንዶቻችሁ ቢል ሴልስ ክለርኳ ጥያቄ ትጠይቃለች። ከዛ ኃላፊው አፕሩቭ ያደርጋል። አፕሩቭ ካደረገ በኋላ ቢል ሴልስ ክለርኳ መልሳ መታ ቮይድ ቢል የሚለውን በመጫን ቮይድ ማድረግ ትችላለች ማለት ነው። ወይም ደግሞ ይሄን ፕሮሰስ ከማንዛዛት አፕሩቭ የሚያደርጉት ኃላፊ አቶ ዳባ እሳቸው ራሳቸው አፕሩቭ እንዳደረጉ ወዲያውኑ ቮይድ ያድርጉት። ፕሮሰስ ለመቀነስ ታይም ለመቀነስ አፕሩቭ የሚለውን ካደረጉ በኋላ እዚህ ጋር በአፕሩቫል እንደምታዩት አፕሩቭ ሲያደርጉት አቶ ዳባ የጻፉትን እዚህ ጋር መሰረትን ቢል ሴልስ ክለርኳን ማየት ትችላለች። አቶ ዳባ ማየት ይችላሉ። እሳቸው ራሱ እዚሁ ቮይድ ቢል ይበሉት ኖት ጽፈው ዲስ ቢል ኢዝ ቮይድ በቃ ብለው ኖት ጽፈው ሰሚት አድርገው ቮይድ ሰክሰስፉሊ ቮይድ ማድረግ ይችላሉ ማለት ነው። እዛው ፕሮሰስ አነስ ተደርጎ ይቀነሳል ማለት ነው። ቮይድ በሚደረግ ጊዜ አንድ ቢል የቮይድድ ቢልስ ቫውቸር ውሚስ ጀነሬት ያደርጋል። ቫውቸር ነምበር ራሱ ይሰጠዋል። ዴት አለ። ከዛ ደግሞ ቮይድድ ባይ የሚለው የደንበኛው ስም ይመጣል። ሶሪ ቮይድድ ባይ የሚለው የዩዘራችን ስም ነው መሆን ያለበት። እዚህ ጋር ግን ለማን ነው ቮይድ የተደረገው የሚለውን ይሄ የላንጉጅ ስህተት ነው። ለማን ነው ቮይድ የተደረገው የሚለውን የደንበኛውን ስም እዚህ ጋር እንጽፋለን ማለት ነው። ከዛ ቮይድ ያደረገው ማን ነው የሚለውንም ደግሞ እዚህ ጋር የምናይበት ሌላ ቦታ ይኖረናል ማለት ነው። እዚህ ቮቸር ላይ እሱን ያካትትልናል። በተጨማሪ የሌጀር ኢንትሪዎችን ያሳየናል። ዴቢት እና ክሬዲት ሌጀሮችን እዚሁ እናያለን። ቶታሉን እናያለን። ፕሪፔርድ ባይ አፕሩቭድ ባይ እናያለን ማለት ነው። እዚህ ጋር እንድታዩት በተጨማሪ የምፈልገው ዲስክሪፕሽን ነው። ሶ ዲስክሪፕሽኑ ላይ የደንበኛው ዋተር ኮኔክሽን ኮድ ይጻፋል። ከዛ ደግሞ ቮይድ የተደረጉት ወራት ታስታውሳላችሁ፣ ሰኔ፣ ግንቦትና ሚያዚያ 3 ወር ስለሆኑ ቮይድ የተደረጉት ማለት ነው። አማውንቱ እዚህ ጋር ያስቀምጥልናል ማለት ነው። ሶ ይሄ ቮቸር ጀነሬት ያደርግልናል ውሚስ ማለት ነው። ከዛ ቮቸሩን ፕሪንት ማድረግ ይቻላል ወይም ውሚስ ውስጥ መቀመጥ ይችላል። ከዛ ይሄንን ክሎዝ አድርገን እንወጣለን። አቶ ዳባ መልሰው ይሄንን ክሎዝ ሪኩዌስት ማድረግ ይችላሉ። ከዛ ሰሚት ራሳቸው የፐርፐዙን ስለጨረሰ የቮይድ ሪኩዌስት ክሎዝ ያደርጉታል ማለት ነው። ከዛ በኋላ ግን ወደ ቢል ሴልስ ክለርኳ እንመለስ። አሁን እስካሁን ያደረግነው ምንድነው? የቮይድ ጥያቄ ለአቶ ሽፈራው ለደንበኛችን ቮይድን ጥያቄ ነው የጠየቀችላቸው። ሶ ተመልሰን በምናየው ጊዜ እንደምታዩት ክሎዝድ ተደርጓል። አሁን ቮይድ ተደረገ እንጂ እኚህ ደንበኛ አሁን በተለይ ቮይድ የተደረገው ሽፈራው የሚለው ደንበኛ እንዳልከፈለ ነው የተደረገው ማለት ነው። እንዳልከፈለ ተደረገ እንጂ ስቲል የተለያዩ ብራንቾቻችን የዩቲሊቲው ብራንቾች ጽሕፈት ቤት ሄደው ድጋሚ ለመክፈል ቢፈልጉ መክፈል አይችሉም። የትኛው እኚህ ቢል ተበላሸብኝ ያሉት ሰውዬ የራሳቸውን አሁን ልሸጥላቸው ትችላለች። ትክክለኛውን ኮድ አስገብታ ልሸጥላቸው ትችላለች። አሁን ግን የሌላ ሰው ነው ቮይድ ያደረግነው አይደለ? በስህተት እንደከፈሉ ተደርጎ የተቆጠረው። ስለዚህ እኚህ ቮይድ የተደረገባቸው ደንበኛ ግን ለመክፈል ሲመጡ አሁን ባለበት ስታተስ መክፈል ውሚስ ውስጥ ሰርች ብታደርግ አታገኛቸውም። መሰረት ማለት ነው፣ ወይም ሌላ ቢል ሴልስ ክለርኮች። ስለዚህ ሪስቶር የሚባል አለ ማለት ነው። ቮይድ ከተደረገ በኋላ በውሚስ መልሳ ቢል ሴልስ ክለርኳ ሪስቶር እዚሁ የቱ ጋር የመጣ ነው? አካውንቲንግ ጋር አጀስትመንት ጋር ቮይድ ቢል ጋር መታ ሪኩዌስት ቢል ቮይድ ነካለች። ቀኑ የዛሬን ባይ ዲፎልት ይወስዳል፣ ግን ቼክ ማድረግ መልካም ነው። ከዛ ሪኩዌስት ታይፑን ሪስቶር የሚል ትመርጣለች። ምንድነው አሁን ቮይድ ያደረግናቸውን ደንበኛ
ዋተር ኮኔክሽን ኮዳቸውን ልጻፍ። ዋተር ኮኔክሽን ኮዳቸውን ጽፋ ኢንተር ትላለች። እንደ ቅድም ይሄን ቮይድ ጥያቄ ነው የጠየቀችው። አሁን ደግሞ ቮይድ የተደረገው ሪስቶር መደረግ አለበት። ለምን እኛ ሰውዬ አሁን አቶ ሽፈራው ትክክለኛው አቶ ሽፈራው ሲመጡ መክፈል እንዲችሉ ማለት ነው። ከዛ ሰርች ትላለች ማለት ነው። ይሄ ሪስቶር ነው የምታደርገው። ይሄ ከዛ ቅድም ቮይድ የተደረጉትን መልሶ ያመጣልናል። ቮይድ የተደረጉትን ወራት ብቻ 3 ወራት ሚያዝያ፣ ግንቦት፣ ሰኔ 2016 አይደለ? ሶስቱንም ሰሌክት ታደርግና ምንድነው የምታደርገው? ሪስቶር ቢል። ስለዚህ ዲስ ከስተመርስ voided bills should be restored ኖት ትጽፍና የራሷን ሰሚት ታደርጋለች ማለት ነው። አሁን ለሽያጭ ዝግጁ እንዲሆን ጥያቄ እያቀረበች ነው መልሳ። ስለዚህ አቶ ዳባ መልሰው ኃላፊው እዚህ ጋር ዳባ ይገቡና እሳቸው አካውንቲንግ ጋር ሄዳሉ። አጀስትመንት ጋር ቮይድ ቢል ጋር ቮይድ ቢል ሪኩዌስት ይነካሉ። ከዛ ሊስቱ ይመጣላቸዋል። አሁን ደግሞ አያችሁ አይደለ? ቅድም ለዚህ ዋተር ኮኔክሽን ቮይድ ነው የተጠየቀው። ቮይዱን አስተናገዱ። አፕሩቭ አድርገው ቮይድ አደረጉ እሳቸው። ወይም እንዳልኳችሁ እሷም ቮይድ ታደርጋለች። ከዛ አሁን ደግሞ ሪስቶር ጠየቀች ራሷ መሰረት። ይሄን ክሊክ ያደርጉትና ይገባሉ። የኖት ማየት ቢያስፈልጋቸው ወሩን ቼክ ለማድረግ የ3 ወር መሆኑን ቼክ ያደርጋሉ። ይኸው ይሄን ያህል ብር ነው። የ3 ወር አንድ ላይ ከ3000 ብር በላይ ነው። አሁንም አፕሩቭ ያደርጋሉ ማለት ነው። this restore is ኖት ይጽፉና አቶ ዳባ ይሄን ሰሚት ያደርጋሉ ማለት ነው። አፕሩቭ አደረጉ ማለት ነው። አፕሩቭ ካደረጉ በኋላ ቅድም እንዳልኳችሁ ቮይድ ቢሉን ይሄንን መልሳ ሪስቶር ልክ ቮይድ ቢል መሰረት ቢል ሴልስ ክለርኳ ቮይድ ቢል ማድረግ እንደምትችለው ሁሉ እዚህ ጋር አቶ ዳባም ሪስቶር ቢል ማድረግ ይችላሉ። ስለዚህ እንደ ዩቲሊቲ ውሳኔ ይሄ ኃላፊነት ለማይሰጥ ነው። ፕሮሰስ ከማንዛዛት ምክንያቱም የስራ ጫናን ቢል ሴልስ ክለርኮቻችን ጋር ወረፋ የሚበዛ ከሆነ የሚስተናገደውን ሰው እያስቆም አንድ ጠብቁን ሪስቶር አደርጋለሁ ቮይድ አደርጋለሁ እያለሽ ጊዜ እንዳትፈጅ ቢሮ ያሉ ኃላፊዎች ይሄንን እዚሁ መጨረስ ይችላሉ። አፕሩቭ አድርገው ሪስቶር ይሄ እኔ ፐርሰናሊ ሪከመንድ ማደርገው ነው እንጂ መስሪያ ቤቶች የሚመቻቸውን መከተል ይችላሉ። ሪስቶር ኖት ጽፉና የሚፈልጉት ቋንቋ ሰሚት ያደርጋሉ። አሁን ሰክሰስፉሊ ሪስቶር ተደረገ። ሪስቶር ሲደረግም ሲስተሙ ምን ይሰጠናል? ሪስቶር ቮይድ ቢልስ ቫውቸር ይሰጠናል ማለት ነው። እዚህ ጋር እንደምታዩት መሰረታዊ ኢንፎርሜሽኖች ይመጣሉ። ልክ ከዚህ በኋላ ይሄን ክሎዝ ያደርጉና አቶ ዳባ አጠቃላይ የሪስቶር ፕሮሰሱን ክሎዝድ ማድረግ ይችላሉ። ተጠናቀቀ ማለት ነው። ተመልሰን ወደ ሊስቱ ብንመጣ ሊስቱን የቮይድ ቢል ሪኩዌስት ሊስት ስናይ መሰረት ዳቢ ቢል ሴልስ ክለርኳ ቮይድ ሪኩዌስት ጠይቃ አፕሩቭ ተደርጎ ክሎዝ ተደረገ። ቮይድ ተደርጎ ከዛ ቮይድ የተደረገው ግን እኚህ ደንበኛ መልሰው ሲመጡ መክፈል እንዲችሉ ሪስቶር መደረግ አለበት ቢሉ ሪስቶር ካልተደረገ አይገኝም ቢላቸው ማለት ነው። ወሩን ሙሉ ቢመላለሱ አይገኝም። ሪስቶር ሁሌ ቮይድ የተደረጉ ቢሎች በተለይ መከፈል ያለባቸው ከሆኑ ሪስቶር መደረግ አለባቸው። ቮይድ እንደሆኑ እንዲቀሩ የሚፈለጉ ቮይድ ሆነው መቀመጥ ይችላሉ። ግን ቮይድ የተደረጉት በተለያየ ኢሹና ድጋሜ ትክክለኛው ከፋይ ሲመጡ መክፈል እንዲችሉ ሪስቶር ማድረግ አለብን። እሱም በቢል ሴልስ ክለርኳ ጥያቄ ይቀርባል። ኃላፊዎች አፕሩቭ ያደርጉታል፣ ሪስቶር ያደርጉታል። ይሄንን ይመስላል ማለት ነው። ለአንድ ቮይድ 3 ፕሮሰስ አለው። ሪኩዌስት ይጠየቃል፣ ኃላፊው አፕሩቭ ያደርጉታል። ከዛ ቮይድ ቢል የምትለዋን በተን በመጫን ነው ቮይድ የሚሆነው ማለት ነው። 3 ማለት ነው። ለሪስቶርም እንደዛው ሪስቶር ጥያቄ ይቀርባል፣ አፕሩቭ ይደረጋል፣ ሪስቶር ቢል የሚባል በመንካት ይደረጋል ማለት ነው። ስለዚህ ቢል ቮይድ ሲደረግ ይህንን ይመስላል በኦሚስ ያለው ፕሮሰስ። አመሰግናለሁ።